ኢኽወተል ኢማን እንግዲህ እንደሚታወቀው ያው ሰለፊያ ማለት ብቸኛ የሆነ ዘመን ማይሽረው ብሔር ማይገድበው አህጉር ማይገድበው ዘመን ማይገድበው ጾታ ማይገድበው ከለር ማይገድበው የተኛውም የሰውን ክፍል ሀብታም ሊሆን ይችላል፣ ዓሊም ሊሆን ይችላል፣ ቃልቻ ሊሆን ይችላል፣ ነህዊ ፈቂህ ሙሐዲስ ሙፈሲር ዳኢ ሊሆን ይችላል። ነገር ግን በሰለፊያ ታንጾ የሚጓዝ ነውና ሰውን የሚወክል ትክክለኛው ጥርት ያለ ኦሪጂናሊ እስልምና ሰለፊያ ነው። አንዳንድ ሰዎች ሰለፊያ ሲባል የአንድ የሆነ መጤ የሆነ ተወሰኑ ሰዎች ምንድነው የሚያንጸባርቁት የሆነ ቁንስን ነገር መስሎ የሚታያቸው ሰዎች አሉ። እንደዚህ አድርገው የሚቀርጹና ለሰዎች እንደሚያሳዩ አሉ። ይሄ አይደለም። ሰለፊያ ማለት ከአዳም ከኑህ ከሁድ ከሳሊህ ከሹዓይብ ከኢብራሂም ከሙሳ ከኢሳ ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የመጣ ጥርት ያለው እስልምና ነው። ናህኑ አህለ ሱና هدفنا تعليم الإسلام ونشر الإسلام ونشر الدين للكل ነው። እኛ ሰለፊዮች ስንባል ሱኒዮች ስንባል ዓላማችን ግባችን አንድና አንድ ነገር ብቻ ነው። ትክክለኛውን እስልምና ቁርአንን ሐዲስን የቀደምት ሰለፈ ሳሊሆች ሰሃባዎች በአጠቃላይ ለልሙሃጂር ወልአንሳር የእነሱን መንገድ በሲራት ተከተሉ ታቢዮች እነዚህ ምሁራኖች ሊቃውንቶች ዑለማዎች ትልቅ ጀብድ ያላቸው ዝናቸው እስከ የውመል ቂያማ ድረስ የገነነ የሆኑ አካላት በተረዱት መልክ ቁርአን ሐዲስን ለመላው ማህበረሰብ ማስተማር ነው የኛ ግባችንና ዓላማችን። فليعلم الجميع أن هدفنا أهل السنة تعليم الدين الإسلامي والشرع النبوي لكل أحد من الخلق معتمدين كتاب الله وسنة رسول الله صلى الله عليه وسلم على فهم السلف الأمة. إن أطلق على علامات جباتين فليعلم الجميع كلهم ليأوقوا من قبع نقر የኛ ዓላማችን ትክክለኛ እስልምናን ቁርአንን ሐዲስን መሰረት አርገን ትክክለኛው ሸሪዓ ነብያዊ ዲን መለኮታዊ ዲን አንቢያዎች ይዞት የመጡት ዲን ብቸኛ የሆነው ዲን አማራጭ የሌለው ዲን ብዙዎች ሕይወታቸው የሰውለት የሆነውን ዲን እነዚህ ቀደምት ምሁራንና ሊቃውንት ዑለማዎች ሰለፈስ ደጋግ ቀደምቶች በተረዱት መልክ ለማህበረሰቡ በስርዓቱ እስከቻል አላህ እስከፈቀደልን ማስተማር ነው።